ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች በሰባራ ሽጉጥ ደራሲ ስብሐት ገብረ እግዚአብሔር። እንግዲህ ጌቶች በወንድ ልጅ ደም በሰው ፊት ጉራቸውን የነፋ እንደሆነ እሜቴ ንቀት ለማሳየት ሲሉ ውብ ረጅም ባለ ንቅሳት አንገታቸውን ወደ ላይ ምዝዝ እያደረጉ በቅንድባቸውና በትናጋቸው ይሉና አለቀን በሰባራ ሽጉጥ ይላሉ። ጌቶች ጭስስ ርር ቅጥል ድብን ሲሉ እሜቴ አንጀታቸው ቅቤ ጥጥት። ጌቶች በልባቸው በዚህ ውብ አንገትሽ ሹል ማንቁርት ይብቀልብሽ ብለው ይረግሟቸዋል። ከስሩ ስልቻ የሚያህል እንቅርት ይንጠልጠልብሽ፣ የግፍ በእንቅርት ላይ ጆሮ ደግፍ ይለጠፍብሽ፣ አፍረሽ ፈገግ ስትይ አራት ጥርስሽ ተሸርፎ አፍሽ የእባብ ዋሻ ይምሰልብሽ። አሜን አሜን አሜን። እሜቴ እንደሆኑ አንገታቸው የበለጠውን እያማረበት ይሄዳል እንጂ እንኳን ማንቁርት እንቅርት ቀርቶ ብጉር አያውቃቸው። ጌቶችና እሜቴ ቤታቸው ፎቅ ነው። አሽከር ምድር ቤት ይተኛል፣ ገረድ ፎቅ። ይህ የምድርና የፎቅ ነገር እየተስተዋለ እንግዲህ ጌቶች የለየላቸው ቅንዝረኛ የወጣላቸው ሀጅ ነበሩ። ሰዎች ራት ይጋብዙና የገዛ እንግዶቻቸውን ሚስቶች የሰላምታ እያስመሰሉ ይስሟቸዋል። የቀልድ እያስመሰሉ በጆሮአቸው የቅንዝር የምንዝር ይነግሯቸዋል። ሴቶቹ በሞቅታ ያስካካሉ። ከቅብጠት ዕለታት አንድ የቅሌት ዕለት ጌቶች እግራቸውን ተሰበሩ በመኪና አደጋ። ደግነቱ ሲምራቸው ያን ጊዜ ብቻቸውን ናቸው። ሴት ይዘውማ ቢሆን ሌላ ነገር ነበር። ጌቶች 6 ወር ሙሉ ካልጋ ሳይወርዱ ቀን ቀን እሜቴ ያክስቴ ልጅ ጋር ግሮሰሪ ጭቅና ፍለጋ እናትና ጋ ምናምን ፍለጋ እያሉ ያለ የሌለ ምክንያት እየተናገሩ ይዞራሉ። ቁጭታቸው ለመወጣት ሊሆን ይችላል። በዚህ መሃል የጓደኛ ሚስት መጠበቅና ማጽናናት ወግ ነው ሲባል ከጌቶች ጓደኞች 3ቱ እሜቴን ይሻሟቸው ጀመር። ዘመነ ሽም ያልፎ ዘመነ ጋሪዎች ተተካ። ይህ ሁሉ ሲሆን 3ቱም አንድ ምሽት እየመጡ ጌቶችን ይጠይቁና እሜቴን ሸኝኝ እንጂ እያሉ መሸኛኘቱ ላይ ቀጠሮ እየተቀባበሉ ጌቶች ሚስታቸውን ለ3 ሲያባብሉባቸው ሲያበሳስሉባቸው ይሰማቸዋል። ተመካከረው ሳይሆን እያንዳንዳቸው የግል ቂማቸውን ለመወጣትና የግል ጉምጅታቸውን ለማርካት። ወይኔ አቶ ጌቶች አሉ ጌቶች ተበሳጭተው ሳይሆን እንዲያው ለወግ ማረጉ። ጌቶችስ ምናቸው ሞኝ ነው እሜቴ ምናምን አለብኝ ብለው ሲወጡ እሳቸው ገረዲቱን ጠርተው ምናምን ማለት እሷ መቅበጥ መንቀባረር ስትጀምር በልባቸው ምን ነው መሽኮርመምሽ እንደ በሬ ሻኛ ይሉና በሰራተኛው አስተዳደር ደንብ ግን በሚስጥር የ3 ወር ደሞዟን ሰጥተው ሂጂ ነገ ሌላ ስራ ታገኛለሽ የ3 ወር ደሞዝ አተረፍሽ ይሏታል። ላይላዩን በቄንጥና በቅጥ እየተንቀባረረች እየተኮሳተረች ውስጡን ግን ሳቅ እያለች ውልቅ እንደ ቤት ኪራይ። አዲስ ገረድ ስትቀጠር ያዩዋታል። ለወጉ ለሥርዓቱ ነው እንጂ ጌቶች እንደው ማንም ሴት ብትመጣ አነጣጣሪ አይናቸው ውበቷን ጉልጉል አድርጎ ወለል አድርጎ ጎል አድርጎ ያሳያቸዋል። ተራራው ወንድ አስቀያሚ ናት ብሎ የሚያልፋትን ሴት ጌቶች የውበት ጉልላት አድርገው ይጎመጇታል፣ በልዩ ጥበብ ስለሚያዩዋት። በዚያ አኳኋን በ6 ወር ውስጥ የ7 ገረድ ውበት አዩ። ጌቶች እግራቸው ከመሰበራቸው በላይ ከእሜቴ ጋር በስጋ እጅግ አይጣጣሙ። ስለዚህ እሜቴ ማታ ታች ይወርዳሉ። ወጥ ቤቱን ዕቃ ቤቱን ለማስተካከልና ሌላም ሥራ ለመስራት በጨለማ ካሽከርየው ጋር ዝም ጭጭ። አንድ ማታ ጌቶች እያነከሱ ሄደው ገረድን አንዴ ብለው ተመለሱ። እንዲያው ለጨዋታው እሜቴን ለመብለጥ ለዚች ማታ እሜቴ ታች ቤት የወጥ ሥራቸውን ሰርተው ተመልሰው ተጣጥበው እፎይ ብለው ጋደም። ሁለቱም ፍጥጥ፣ ሁለቱም ድንገት መሳቅ። ብዙ የሚያስቅ ነገር አለ ተባባሉ እየተሳሳቁ።
ጌቶች ጨዋታው ስለጣማቸው አሁንም እሜቴን ለመብለጥ አሉና አሽከርየውን ጠርተው እንወራረድ በ100 ብር አሉት። ገረዲን የተኛት እንደሆነ 100 ብር ላንተ፣ ያቃታችህ እንደሆነ ተረታህ 100 ብር ቀረብህ። አሽከር ገረድን 10 ብር ከፍሎ ተኝት 90 ብር አተረፈ። በሌላ 100 ብር እንወራረድ፣ ፍቅር አታስይዛትም አሉት። በዚህ በጌቶች ብላት የተነሳ ሌሊት አብረው በድብቅ አሽከር ቤት ማደር። አንድ መዘዘኛ ሌሊት እሜቴ ሳት ብሏቸው አሰኝቷቸው ተነስተው በጨለማው ወደ አሽከር ቤት እንደተለመደው በሩን በመዳፋቸው አሻሹት። ድምፅ በሩቅ እንዳይሰማ አሽከርም ዝም። በጥፍራቸው አከኩት በሩን። አሽከርም ዝም። አንኳኩ በቀስታ ዝም። በኃይል አንኳኩ ጭጭ። እሜቴ ተናደው እንዴት ጠገበ ይሄ ጨምላቃ እያሉ እያጉረመረሙ ወደ መኝታ ቤት ሲገቡ ጌቶች ሳቃቸው እንዳያመልጣቸው ትራሱን ነክሰው ይንፈራፈራሉ። ገባቸው እሜቴ። ብልጭ አለባቸው። እሳት ለበሱ፣ እሳት ጎረሱ፣ እሳት ሆኑ። ሽጉጡን ከጌቶች ራስጌ ከፍራሹ ስር ላጥ አረጉና ጌቶች ጭንቅላት ላይ ያነጣጠሩ በላውን ሳቅ። ጌቶች ትራሱን ወዲያ ብለው ሳቃቸውን ለቀቁት። እንካቅመስ ሽጉጡ በሌሊት አስተጋባ። ጌቶች ፍንግል፣ እቴሜቴ ድንግጥ። ታሪኩ እልቅ። በቃ አረቱ አይበቃም፣ ነገሩ ይቀጥል። በምትወደው ታቦት ይዘናል፣ ቀጥልልን ካላችሁ ይኸው። እሜቴ ደንግጠው እየተርበተበቱ ጣታቸውን እያንቋቁ ወይኔ በሞትኩት፣ ሰውየው ፍንግል አለ፣ ምን ይሻለኛል፣ ምን ልሁን፣ ምን ላድርግ እያሉ ሲደጋግሙ ጌቶች ከተፈነገሉበት ልብስ በሻንጣ ገንዘብ በቦርሳ ወደ ባቡር ጣቢያ አሉ። እቴሜቴ እውነትም ሸከተፍ እያልኩ ጅቡቲ እዚያ ማን ይደርስብኛል እያሉ ገንዘብ በቦርሳ ልብስ በሻንጣ አድርገው ሊወጡ ሲሉ ጅብ እንኳ አያስፈራም፣ ማጅራት መቼ እንዳይበላሽ አሏቸው። ጌቶች ከተፈነገሉበት ሳይነሱ ይብላኝ፣ በቃ እንክት አድርጎ ይብላኝ፣ አረ መብላት ቀርቶ ይዋጠኝ፣ ዋጥ ስልክት ያርገኝ፣ አንተ ምን አገባ ብሏቸው ሊወጡ በሩን ሲከፍቱ ለምንድን ነው የምትሄጂው? ሰውየው አብዳል እንዴ? ባሌን በሽጉጥ ገድዬ ሳበቃ ታዲያ ፖሊስ እስኪመጣ ቁጭ ብዬ ልጠብቅ? አልሞትኩም እኮ። እሱን ተወው፣ አታለህ ልታስይዘኝ መስሎሃል? ሞኝህን ፈልግ አሏቸውና ወጥተው ሄዱ። አበደችላችሁ ሴትየዋ ብለው በደስታ ሲስቁ ቢያዩ ጊዜ አይነገም። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ለወዳጅ ዘመዶ ያጋሩ ስንል በአክብሮት እንጋብዛለን። ከመጻሕፍት ገጾች